ሸገር ካፌ ሸገር ካፌ ሸገር ካፌ ሪቲንኪንግ ኢትዮጵያ በሚል በተዘጋጀው የወጣቶች የኤሴ ውድድር ላይ የተካፈሉት አሸናፊዎች ሐሳባቸው የቀረበበት ሴሚናርም በቅርቡ ተካሂዷል። ይህን ሴሚናር ያዘጋጁት IPSS እና ሪፍት ቫሊ ኢንስቲትዩት ናቸው። የዘንድሮ ሴሚናር ርዕስ ሪቲንኪንግ ኢትዮጵያ ሴሚናር ኦን ዩት ቮይስስ ነው። በዚሁ መነሻነት በሸገር ካፌ ለመወያየት የኤሴ ውድድሩን ካሸነፉት 5 ጸሐፊዎች መካከል ሁለቱን ፍቅር ጌታቸውንና መግደላዊት ጌታሁንን ከፓናሊስቶቹ መካከል ጽዮን እንግዳይን እንዲሁም የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህሩን ዶክተር ዮናስ አሸኔን ጋብዘናል። ሁላችሁም ስለመጣችሁ በጣም አመሰግናለሁ። ሳመልጠን ፍጥኖት አድርጌውለት ከመጠየቅሽ በፊት ጽዮንና ፍቅር እያሉ በቅድላይ የምትለው አይነት በመዋቅር ደረጃ ብናነበው ይሄንን ዝም ብለን ኤጀንሲው ምናምን ትተን በመዋቅር ደረጃ ስናስበው ኢመደበኛ የሆኑ ህዝባዊ ዲጂታልም ቢሆን ህዝባዊ ዲሞክራሲ ሊወክሉ የሚችሉ አደባባዮች በክሪኤቲቭ ፓወር ኦፍ ዘ ዩዝ ያልሽው በወጣቶች የፈጠራ የኤቭሪዴ ላይፉም የተገነቡ የዲሞክራሲ አውዶች ወይም አደባባዮች ከመደበኛው ጋር ለመገናኘት በሚሞክሩበት ሰዓት መንግስትና ጌታ ይሆናሉ ነው ፈተናቸው ሚሚክ ያደርጋሉ። መደበኛው ደግሞ ውስንነት ስላለው ሊበራል ዲሞክራሲ እንኳን የሚተገበር መደበኛ ቢኖረን የራሱ ውስንነት ስላለው ዞሮ ሰርፕለስ ፖፑሌሽን ስለሚኖረው ወይም ወጣቶቹ ሰርፕለስ ሴቶቹ የውጪ ከግርጌ ስለሚሆኑ የራሳቸውን ያንን ኢመደበኛ ውል ይገነባሉ ነው። በኋላ ለመፍትሄው እንድትይዙት የምፈልገው ይሄንን መደበኛ የሆነ ግን ውስንነት ያለው ጥሩ ብንሰራበት ወካይ መስሎ የትም የማያደርሰን ግን ትንሽ የሚያራምደን ደግሞ ትልቅ ደግሞ አብዮት ያለው ተራማጅ የሆነ ብዙ የዲሞክራሲ ጥያቄዎችን የሚመልሰው ደግሞ ኢመደበኛ ግን የራሱ ደግሞ በመደበኛ ውስጥ የምናገኘው መልካም ነገር የሌለው ነገር ያለው ሁለቱን እንዴት ነው ማስታረቅ ያለብን የሚለው ትልቁ የዚህ ጠረጴዛ ውጤት ይሆናል ብዬ ስለማስብ እሱን እንደ ግርጌ ማስተዋሻ እንለፍ ያስፈልጋል። ምናልባት ይሄንን እንዴት አድርገን ነው የምንለውጠው ስንል የዛሬ 50 እና 60 ዓመት የነበረው በኃይል በትግል ነው ነጻነት የሚገኘው የሚለውን መፈክርና ነሳለን ወደ ቫዮለንስ ይኬዳል። የትጥቅ ትግልን አማራጭ አድርጎ ማቅረብ ውጤት ያመጣል ወይ? ይሄስ የሚያጥረው ምንድነው? ኪነ ጥበብ እንደ ፖለቲካ መድረክ የሚል ነገር ስታነሱ አብሬ ማንሳት የምፈልገው በፊትም እኮ በሰምና ወርቅ ነው አይደለ? በሰምና ወርቅ እረኛ ምን አለ በሚለው ነው ሐሳቡን የሚገልጸው ህብረተሰብ። ስለዚህ አሁንም ወደዛ እየሄድን ነው ማለት ነው። ከዚህ ውስጥ ይሄ ቴክኖሎጂ እጁ ላይ ያለው ትውልድ እንዴት አድርጎ ያወጣናል? ፖለቲካ ፓርቲዎች ውስጥ በፖለቲካ መድረክ ያለፈው ትውልድ አሁንም ሙጭጭ ብሎ መያዙ እዚህም ተነስቷል። ስለዚህ ይሄንን ስለማለፍ ምንድነው መላው? አዲስ አማራጭ አዲስ ሐሳብ ይዞ የሚመጣ ፓርቲስ እድል አለው ወይ? የወጣቶችን ሐሳብ ይዞ የሚመጣ ይሄን የሚመስሉ ፓርቲዎችስ ብልጭ ብለው አልጠፉም ወይ? አይታችሁት ከሆነ ይሄንን እንግዲህ የቴክኖሎጂውንም መድረክ እንደዚሁ ከሌሎች ሀገሮች ምሳሌ ጋር አያይዛችሁ ብታነሱት ጥሩ ይመስለኛል። ሁሉንም ነገር ልጠይቅ ብዬ ነው። የፖለቲካ ለውጥ ለማምጣት የወጣቶች አስተዋጽኦ በምርጫ ወቅት እንደሚፈለግ 70% ነው። ዝም ብሎ እንደዚሁ አይታለፍም። ድምጻቸው ዋጋ እንዲያገኝ ለማድረግ ምንድነው መፍትሄው? በአንድ ድምጽ መናገር ማለት አንድ አይነትነትን አያመለክትም። ግን ውጤት ለማምጣት ደግሞ ይሄ አንድ ድምጽ ያስፈልጋል። እዚህ ላይ እስቲ እኔ ዘርግፌዋለሁ ሁሉንም እናንተ ደስ ያላችሁ መርጡና ለማን ደስ ተደሩ ጥያቄው ወደ የባለቤታቸው የሆነ መስላል። እሺ አይ ቲንክ እኛ አዘ ሶሳይቲ መሰረታዊ ችግራችን ብዬ ማምነው በኔ ፐርስፔክቲቭ አንተማመንም ኮምፕሊትሊ ማለት ነው። እና ብዙ ላይክ የተለያዩ ፖለቲካል እና ፖለቲካል ሙቭመንቶችም ኢኒሺዬቲቮችም ክሬት ይደረጋሉ። ግን እኔ ፐርሰናሊ ያየሁት ትረስት አለመኖሩ መተማመን አለመኖሩ ብዙ ነገሮች በቃ ከታች ከስክራች እንዲጀመሩ ያደረገን ያለው ማለት ነው። ኢቨን አሁን ስለ ፓወር ኢምባላንስ ስለ ፓወር ራሱ ስናወራ እንዴት ነው ፓወር ቢኖረን እኮ ይሄን ነገር መለወጥ እንችላለን። ሪፕሬዘንቴሽኑ ቢኖር ፖለቲክሱ ሊበራል ዲሞክራሲ የምንላቸው ነገሮች ሁሉ ዲሞክራሲው እንደምንፈልገው በመብትና በተለያዩ መብት ነክ ሴቶች ላይ ተመስርቶ ቢመጣ ራሱ ግን ፓወር ላይ ስንወጣ ከታች ወይም ደግሞ እኛ የነበርንበት ቦታ ላይ ያሉትን ሰዎች እየጨቆንን ነው የምንሄደው እንጂ እኛ የነበርንበት ቦታ ላይ ያሉትን ሰዎች ወደ ተሻለ ቦታ ለማምጣት ወይም ደግሞ የነሱን ጥያቄ ለማንጸባረቅ ብዙ ጊዜ ሲደረግ አላይም። ኢቨን አሁን የሴቶች ስፔስ ላይ የፌሚኒስት ስፔስ
ላይም ብዙ ጊዜ የምናየው ነገር ነው የሆነች አንድ ሴት የሆነ ቦታ ላይ ስትደርስ ኤክስፔክት የምናደርገው ያቺ ሴት ትላንት አብረን አውርተን እንዲሆነን ምናምን የኛን ጥያቄ ትጠይቅልናለች ወይም ደግሞ ሪፍሌክት ታደርግልናለች በትንሹም ቢሆን ብለን ኤክስፔክት እናደርጋለን ግን አንፎርቹኔትሊ ደግሞ ሪያሊቲው እንደዛ አይሆንም ሶ ሶሊዳሪቲ አለመኖሩ እንደ ሶሳይቲ ራሱ አለመተማመናችን ፓወርን ራሱ አንደርስታንድ የምናደርግበት ነገር እኛ ራሳችን ያለን ፓወር ሲኖርን ደግሞ ሌሎችን ደግሞ እንጨቁናለን አይ ሚን ዲግሪ ነው እንጂ የሚለያየው ፓወር በኖረ ቁጥር ቱ ሰም ኤክስተንት የሆነ የመጨቆኛ መሳሪያ ወይም ደግሞ ጭቆናን ሪፍሌክት የምናደርግበት ነገር ይኖራል ሶ እሱን ነገሮች ራሱ እንዴት ነው አንደርስታንድ የምናደርገው ለምሳሌ አሁን የህፃን ሄቨን ጉዳይ ሶሻል ሚዲያ ላይ በጣም ብዙ በቃ ፍርስትሬሽን አንገር ብዙ ነገር ያየንበት ነበረ የአንድ የፌሚኒስት ቡድን አባል ነኝ አርቲክል 35 የሚባልና በአርቲክል 35 ሶሻል ሚዲያ ላይ ባረግነው የፊርማ ማሰባሰቢያ ወደ 300,000 አካባቢ የሚሆኑ የሶሊዳሪቲ ፊርማ ማሰባሰቢያዎች አካሂደን ነበር ግን ችግሩ የመጣው ፊርማው መጣ ግን ሁላችንም የተለያየ ነገር ነው የምንፈልገው ምን እንደምንፈልግም አናቅም ፊርማው ተፈረመ ምን ተባለ ፍትህ ለሄቨን ተባለ ከዛ ግን ሁላችንም መብት ላይ ለምንድን ነው ያ ነገር የተፈጠረው ስንል ወይም ደግሞ ይሄ ነገር ለምንድን ነው ከዚህ በኋላ እንዳይፈጠር የምንፈልገው ስንል ፕሪንሲፕሎቹ ላይ ወይም ደግሞ ፒላሮቹ ላይ ላይክ አንተማመንም ወይም ደግሞ ሁላችንም ተመሳሳይ የሆኑ ነገሮች ወይም ደግሞ ፕሪንሲፕል የምንላቸው ነገሮች ላይ የተስማማን ስለሆነ የሆነ ሰሞን ሚዲያው ላይ የተወራ ወሬ ሆነ ደን ታለፈ ከዛ በኋላም ብዙም ዲጂታል ስፔሱ ላይ የተለያዩ ካምፔኖች ይመጣሉ አንድ ሁለቴ የሆነ ነገር ቫይራል ይሆናሉ ከዛ ይጠፋሉ ሶ አዘ ሶሳይቲም አዘ ኮሌክቲቭም አዘ ሙቭመንትም ምን እንደምንፈልግ እንደ ወጣቶችም የሴቶችም ጥያቄ የምንፈልገውን ለውጥ ለማምጣትም ፍትህም ለማምጣት ምንድነው የምንፈልገው የሚሉትን ነገሮች እናም ደግሞ ዲጂታል ስፔሱን በአግባቡ ዩቲላይዝ አለማድረጋችን ነው ማንሳት የምፈልገው ኬንያ ላይ አሁን ብዙ ጊዜ እንዲህ አይነት ሙቭመንቶችን ስናይ በጣም ኦርጋናይዝድ ናቸው አክቲቪስቱም ፖለቲካል ፓርቲ አባሉም ሐኪሙም ተማሪውም ሁሉም በአንድነት የሚፈልጉት ጥያቄ መሰረታዊ ነገሮች ላይ ኮሌክቲቭ ላይ ፕሪንሲፕል ላይ ስለሚስማሙ አሁን ትዊተር ላይ በጣም ሰፊ ካምፔን ነበር ኬንያ ላይ በተደጋጋሚ በነበሩ ሙቭመንቶች ላይ ማለት ነው ሶ ዲጂታል ስፔሱን ሁሉም ሰው ለሚፈልገው ነገር የተለያየ ማንነት አላቸው የተለያዩ አፌክት የሚያደርጓቸው ነገሮች ሊኖሩ ይችላሉ ግን አት ዘ ኤንድ ኦፍ ዘ ዴይ ፕሪንሲፕልና ፒላሮቹ ላይ ስለሚስማሙ ዲጂታል ስፔሱን ዩቲላይዝ ለማድረግ አርገውም ደግሞ ለሌሎች ለኛም ኤግዛምፕል በሚሆን መልኩ የሱዳን ሙቭመንቶችንም የሱዳን ሴቶችንም ስናይ ለፐርሰናል ኮሚኒኬሽናቸው ክሬት ያደረጉት ግሩፕ ነው ኮንፍሊክቱ እየጨመረና ብሬክአውት ሲያደርግ ያ ኮንቨርሴሽን ሄዶ ሱዳን ፖለቲክስ ኢንፍሉዌንስ እስከማድረግ ድረስ የደረሰ ግሩፕ ነበር ግን እዛ ጋር ትረስት ስለሚደራረጉ ስለሚተማመኑ አላማው የሙቭመንቱ አላማ ወይም ደግሞ የሚፈልጉት ነገር ፓወሩ ቢኖር ምን ማምጣት እንደሚፈልጉ ክሊር ስለሆነ ስለሚተማመኑና ሀሳባቸውን በነጻነት ገልጸው ምንድነው የሚያስማማና at the end of the day የሚሉት ነገሮች ላይ እሱን ነገር እኛ ላክ እናረጋለን ብዬ አስባለሁና በሱ ምክንያት ፓወሩን ቢኖር ሪፕሬዘንቴሽኑን ቢኖር ፕሪንሲፕል የሆኑ ነገሮች ላይ ካልተስማማን ወይ እነሱ ነገሮች ላይ ስለማናወራበትም ሊሆን ይችላል ብዙ ለውጥ ይመጣል ብዬ ትንይለኛል ስለዚህ ለመቅረላይት መጠየቅ ያለበት ጥያቄ እንግዲህ አሁን ያነሳናቸው ምሳሌዎች የኢትዮጵያን እንተወንደው ለተሳካ የዲጂታል ስፔሱን ለዲሞክራሲ ጥያቄ ተጠቀሙ ሀገሮችን ደቡብ አፍሪካ ወይም እንደ እንጀራ ብላክ ላይፍ ማተርስ ኬንያውም ለዛው መሬት ላይ ያለ እንቅስቃሴ ያለው አለ ግን ሄዶ መዋቅሩ ጋር ሲደርስ ገቨርናንስ ላይ ከአክቲቪዝም ወደ ስቴብል የሆነ አሳታፊ የዲሞክራሲ ግንባታ ላይ ሲደርስ ይቆማል ትልሙ መንግስት ወንበሩን መነቅነቁ ወይም ጌትነትን በሌሎች ሰዎች ጌትነት የመተካ ብቻ ይሆናል ዓለም አቀፋዊ ሁኔታውን ስናየው ይጠይቃል ይሞግታል የወጣቶች ሐሳባቸውን ይገልጹበታል ዲጂታል ስፔሱ ራሱ የኛ ሀገር ራሱ ዲጂታል ስፔሱ ብዙ ጌቶች ያሉበት ነው ቲክቶክን ብናይ በጣም ብዙ ጌቶች የሚሳደቡ ጌቶች ያሉበት ነው ስለዚህ እነዚህ ጌቶች ያሉበት እንኳን ስፔስ ተተን ዲሞክራሲ ስፔስ ዲጂታል ስፔስ የገነቡ የጎረቤት ሀገሮችም የደቡብ አፍሪካ የሌሎችም ብናይ የሆነ ቦታ ደር ሄዶ ከመሬት ጋር ወይም ኮንቴክስቱ ላይ መሬት ላይ ካሉ መደበኛም ኢመደበኛ ከሆኑ ማህበራትና ጽዋዎች ጋር ካልተገናኘ የሆነ ነገር የሚያጥረው አይመስልም ወይ የሚለው በኋላ ልትመጭበት ይችላል ታስብበት እሱን ከቀደሙ ፉትኖት ጋር ያያዩ ማጊ ያለችው ላይክ አለመተማመን አይ ቲንክ ለሁሉም ለብዙ ነገሮቻችን በጣም ስር ይመስል እንግዲህ ቅድም አብዮቱን ምስተነሳ ከዛ በኋላ በደርግ ጊዜ ውስጥ ኢሃፓና ኢሰፓ ላይክ አንድ ቤት ውስጥ የሚኖሩ ወንድማማቾች ማን ምን እንደሆነ እንኳን ሳይተዋወቅ እርስ በርስ ሳይተማመኑ የቆዩባቸውን ጊዜያት
የኢህአዴግ ስርዓት ውስጥ የነበረው የ1:5 የካድሬ መዋቅር አሁንም 1:10 ሆኖ ቀጥሏል ይሉታል እርግጠኛ አይደለም ግን አጠገብሽ ያለው ሰው ምን እንደሚያስብ ላይክ ለመንግስት ሄዶ ምን ብሎ እንደሚናገርብ የቀበሌ ህዋስ አደረጃጀት በብሎክ በመናም እሱ ውስጥ ይኑር አይኑር የምታውቀው ነገር የለም እንኳን መደራጀት ፖለቲካን ማሰብ የሆነ ስርዓትን ላይክ ለመቀየር ሙቭመንት ቢልድ ለማድረግ የሚደረግ ጥረት ለማድረግ ይቅርና ሐሳብን እንኳን በነጻነት ለመግለጽ በጣም አስቸጋሪ ነው ሰው አለመተማመኑ እንደ አንድ ትልቅ ቁልፍ ነገር በአጠቃላይ ላለን ምንም አይነት ነገር ማለት እኔ ለምሳሌ ሆነ ላውራ ምናምን ይችላል ግን አይሲ ሰዎች አጠገቤ ላይ አንኮምፎርታብል ሲሆኑ በማወራቸው ነገሮች ማለት ነውና ያ አለመተማመን እንደ አንድ ላይክ ልትሰልለን ነው እንዴ ደግሞ ልታስወራ ነው ምናምን ተብሎ ነው የሚታሰበው እንጂ ሺዝ ኦፕንሊ የምትፈልገው ነገር ያወራች ተብሎ ስለማይታሰብ ማለት ነው ከዛ ባሻገር ግን እኔ አንድ በተለይ ከሶሻል ሚዲያ ጋርና ከዲጂታል ስፔሱ ጋር ተያይዞ ያለውን ምንድነው አምባገነንነት በጣም ነው ሪፍሌክት የሚደረገው ሶሻል ሚዲያ ላይ ግን እሱን እንዴት ነው ከእንትን ጋር የምናስታርቀው የሚለው ገና ወደፊት የምናየው ነገር ነው ብዬ ማስበው ቢካዝ የዛሬ 20 ዓመት ምንም አይነት የሶሻል ሚዲያ አክቲቪዝም አልነበረንም እንደውም አክሰስ ራሱ ለኢንተርኔት ያልነበረበት ነገር ነው ግን ያለፉትን 5 እና 4 ዓመታት ደግሞ ስንመለከት ማህበራዊ ሚዲያ ላይ ሁሉም ሰው የፈለገው ነገር ማንንም ሳይጠይቀው ፊቱንም ሸፍኖ ተደብቆም ቤት ውስጥ ወይም አንዳንዶቻቸው ፊታቸውንም አሳይተው ሊሆን ይችላል የፈለገውን ነገር እንደፈለገ የሚሳደብበት እንደፈለገ ሰው እንትን የሚልበት ሰዎች ድጋሚ ፊታቸውን ማሳየት እንኳን እስኪጠሉ ድረስ ወደ ሶሻል ሚዲያ መምጣት እስኪደብራቸው ድረስ የሚሸማቀቁበት መድረክም ይሆናል ሐሳብን ከመግለጽ ባሻገርና ግን ልምምዱ የለንም ኤክስፔሪየንሱ የለንም በአጠቃላይ ቴክኖሎጂ ኢቮልቭ የሚያደርግበት መንገድና እኛ እንደ ኢትዮጵያውያን ወይም እንደ ሰው ልጅ ራሱ እየሄድንበት ያለው ፍጥነት ኢቮልቭ እያደረግንበት ያለው አካሄድ የተመጣጠነ አይመስለኝም ሶሻል ሚዲያው በጣም እየቀደመን እየሄደ ይመስለኛል እንደ ሰው ልጅ የምንጠቀማቸው ስትራክቸሮች ያሉን የመንግስት ስትራክቸሮች የዛሬ 30 ዓመት ቢውልድ ያደረግናቸው ናቸው ሶሻል ሚዲያው ግን ፓስት 5 years በጣም ትራንስፎርም አድርጓልና ሁለቱን ለማገጣጠም ራሱ በጣም ትልቅ ጥናት የሚጠይቅ ይመስለኛል ግን በጣም ትልቅ ቱልም ነው መስማት ለፈለገ ሰው ማየት ለፈለገ ሰው ምን እንደሚባል ሰው በየቤቱ ማያወራውን ነገር ኦፕንሊ ሶሻል ሚዲያ ላይ ሄዶ ያወራልና ለውጥ ማምጣት የሚፈልግ ሰው ያንን በመመልከት እንዴት ነው ለውጥ ማምጣት የሚችለው የሚለው ነገር የሚያይበት ይመስለኛል ብያስባለሁ አይደል ተጠየቁት ነገር አንቺ ግን የተጠየቀው ጥያቄ ቀደም የሚመስለኝ መደበኛ ፖለቲካ አደረጃጀቱ ምን እናርገው ሬጂም ፓርቲ ውስጥ ዲሞክራሲ ለማዋለድ ምን እናር ሌሎች አማራጭ የፖለቲካ ፓርቲዎችና ማህበራት ማዚያ ያለችው እዛ ውስጥ ምን እንስራ ለምሳሌ ወጣቶች እንዲገቡበት ወይስ የተለየ የወጣቶች ማህበርና ፓርቲ ያስፈልግ ይሆን የሴቶች የተለየ አዲስ ፓርቲ ይምጣ ይሆን እንግዲህ የብሔርና የሃይማኖት ጨቋኝ ይሆናሉ ካለ ሲቪክ የሆነ የፖለቲካ ፓርቲ መገንባትም ካቃተን የወጣቶች ለብቻ የሴቶች ለብቻ ያስፈልግ ይሆን ፌሚኒስቶች ይሆን እሱ ላይ መደበኛው ላይ ብትመጭበት ምናልባት ኢዜማ ውስጥ ተሳትፎ ነበረኝ ብለሻል ባለፈው ምርጫ ኢዜማ ለምንድን ነው ያልተሳካለት አዲስ አበባ ከተማ ውስጥ ለምን ሳይመረጥ ቀረ በራሱ ድክመት ነው በፓርቲው ድክመት ነው ወይ መዋቅሩ ተጫነው የራስሽን ግምገማ ነው ፓርቲውን ያመነው ሳይሆን እንደ ተሳታፊም አሁን እንደወጣ እንደ ዜጋ እኔም ላወራበት እችላለሁ ግን ምን ይመስልሻል ያለፈው ምርጫ ነፃና አሳታፊ ይሆናል እንደዚህ ሚል ብዙ ፍላጎቶች ታይተዋል በመንግስት በኩልም አይደለ ነገር ግን እንዴት ነው አብዛኛውን ገዢው ፓርቲ የሚወስደው እንዴት ብልጽግና ይወስደዋል ይሄን ሁሉ ድምጽ ለምንድን ነው የድምጽ ጁንግል ያላየ ነው እንዴት ለምንድን ነው ያው እዛ በፓርቲው በኩል የራሱ ግምገማዎች ተሰርተው ነበረ ኦፍ ኮርስ ፍርድ ቤት የተወሰኑ ኬዞች ውድቅ የተደረጉ ነበሩ ተቀባይነት የነበራቸውም በብዛት ከምርጫ ቦርድ ጋር በተገናኘ ለምሳሌ የእጩዎች ፎቶ ወረቀት ላይ አለመውጣት ጋር ተያይዞ የሆኑት ነገሮች ናቸው እንጂ ያለፉት አክቹአሊ ከገዢው ፓርቲ ካደረጋቸው ነገሮች ጋር የተያያዙት ነገሮች ብዙ ውጤታማ አልነበሩ እንግዲህ እኛ በነበረን ግምገማ አብዛኛው ነገር ምርጫ ቦርድ ውስጥ ከነበሩታች መዋቅር ላይ አሁን እንግዲህ ወቀሳ እንዳይሆንብኝ ቢካዝ አይደለ እንትን እንዳይሆን ግን
ታች የነበሩ የምርጫ አስፈጻሚዎች ኢንጌጅ የተደረጉበት መንገድ ምንም እንኳን ላይ በነበሩት አመራሮች ፍላጎትም ቢኖርም ታች የነበሩት ግን እንዴት ነው ሪክሩት የተደረጉት ከሚለው ጀምሮ ምርጫ ጣቢያዎች ከተዋቀሩ በኋላ ምርጫ ጣቢያዎች ውስጥ ሰርቭ የሚያደርጉት ሰዎች ማለት ነው እንዴት ነበረ ሰዎች ሊመዘገቡ ሲሄዱ የነበሩት ነገሮች የገመገምናቸው ማለት ነው። የሰዎች የምዝገባ የመራጭ ምዝገባ ሲካሄድ የነበሩት ነገሮች በሙሉ ምንም እንኳን አዲስ አበባ ከተማ ውስጥ የምርጫው ቀን ምርጫ ተጭበርብሯል ብለን በድፍረት የምንናገርባቸው ነገሮች ባይኖሩም ከምርጫው በፊት ግን በደንብ በተደራጀ ሁኔታ የተሰሩ ስራዎች እንደነበሩ እናውቃለን በገዢው ፓርቲ በኩል። እሱ እንደ አንድ ትልቅ ተግዳሮት ይወሰዳል። ከአዲስ አበባ ውጪ በግልጽ አይን ያወጡ ኮሮጆ ግልበጣ ነው የሚባለው የሚመስሉ ነገሮች እንደነበሩ ያኔ የነበሩት ታዛቢዎች መረዳት የቻልናቸው ነገሮች ነበሩ። ከዛ ባሻገር ግን ይሄ እንደው 50%ን ላለመመረጡ ምክንያት ያዝ እንኳን ቢባል ከዛ ውጪ ግን ፓርቲው ከመንግስት ጋር በነበረው ሪሌሽንሺፕ የያዛቸው አቋሞች አሁንም ድረስ ወቀሳ የሚደረግባቸው ብዙ አባላት አመራር ላይ የነበሩትንም ጨምሮ እንዲለቁ ምክንያት የሆኑባቸው በጣም ብዙ ከገዢው ፓርቲ ጋር የነበረው ሪሌሽንሺፕ እንዴት ነው ዲተርሚን የሚደረገው የሚለው ላይ ያሉ አለመግባባቶች ህዝቡም ኢዜማን የሚወቅስባቸው እነሱ እንደ ትልቅ ምክንያት ይወሰዳሉ። ከዚህ የበለጠ ዲቴል ውስጥ ምናልባት ወደፊት እንግዲህ አሁን የ97 ምርጫ አለ ይሄ ያለፈው ምርጫ አለ ወደፊትስ ይሄ መደበኛ የሆነው የፓርቲ መዋቅር በተለይ ህብረ ብሔራዊ አጀንዳ ይዞ መጣ ምንለው ይሳካለታል ወይም ደግሞ እንዲሳካለትስ ምን ቢሆን ጥሩ ነው በሚለው ሐሳብ ተሰጡበት። እንግዲህ የፖለቲካ ምህዳሩ ካልተስተካከለ በአጠቃላይ ያልናቸው ነገሮች የኢትዮጵያን ፖለቲካ ከመታሰር ከቶርቸር ከግድያ ካላወጣ ነው በስተቀር ወጣቶች መታው የሚሳተፉበት በነጻነት ሐሳባቸው የሚገልጹበትና የሚፈልጉትን ድምጻቸውን የሚያሰሙበት መድረክ ወይም ስልጣን የሚይዙበት መድረክ ይሆናል ብሎ በቀጣይ የተወሰኑ አመታት ማሰብ ለኔ በጣም አስቸጋሪ ይመስለኛል። ግን እንደው ትንሽም ወጣቶች ማድረግ ያለባቸው ራሳቸው ብዬ ማሰበው ነገር ይሄ ስና ሰምቲንግ ለማንም ሰው ለሌላ ሰው ምን ተወው አንደኛ የሆነ ሰው መጥቶ እንዲያስተካክለው ኤክስፔክት ምናረግ ከሆነ ያ ሰውስ ምን እንዳለበት በዛ ሁሉ መከራ ውስጥ እሳት ከሆነ ለምንድን ነው ሌላ ሰው እሳቱን እንዲነካልንና ወይ እንዲያጠፋልን ምናምን የምንፈልገው? የራሳችን ሪስፖንሲቢሊቲ አይደለም ወይ? ዴሞክራሲያዊ አገር ከፈለግን ያንን ዴሞክራሲያዊ አገር ቢውልድ የማድረግ ኃላፊነት የራሳችን አይደለም ወይ? ያልተመቸንን ስርዓት የመቀየር ግዴታ የለብንም ወይ የሚለው አለ። ከዛ ግን ፖለቲካ ፓርቲዎች ደግሞ ስልጣን እንይዛለን ብለው የሚያስቡ ከሆነ የሚመሩትን አካል ውስጣቸው ካልያዙ ራሳቸው ዴሞክራሲያዊ ካልሆኑ ራሳቸው ስትራክቸራቸውን ካላስተካከሉ ወጣቶችን ቅድም ማጊ ያለችው ቶክኒዝም በፌሚኒዝም ብቻ ሳይሆን በወጣቶች ላይም በደንብ የምንመለከተው ነገር ነው። አንድ ወጣት ፖለቲካ ፓርቲ ውስጥ የወጣቶች መሪ ምናምን ተደርጎ የዊንግ መሪ ተደርጎ ሊቀመጥ ይችላል። ሌሎች ወጣቶች ይታሉ። እነሱን ነገሮች ማስተካከል ግን ደግሞ ለእይታ ወይም ድምጽ ለማግኘት ወይም ድምጽ ለማሸነፍ ሳይሆን የምር ጀኒውንሊ ወጣቶችን ለማሳተፍ ከማሰብ አንጻር ላይ ሚሉት ነገር አላቸው። እነዚህ ሰዎች መምጣት አለባቸው ከማለት አንጻር ከዛ ባሻገር አሁን አሁን ይመጣል ምርጫ ቅርብ ጊዜ አይደል እንዳለ ካምፔኑ ላይ ምናምን በየአካባቢው ወጣቶች ናቸው ሲዞሩ የምንመለከተው። ከዛ የዘለለ ሮል ግን ሊኖራቸው ይገባል። ወጣቶች የካምፔን አስፈጻሚዎች ብቻ አይደሉም። ሰው ቤት እየዞሩ በር ያንኳኩ ቅስቀሳ የሚያረጉ ብቻ ሳይሆኑ ምንድነው ያላቸው ሀሳብ ምንድነው የሚፈልጉት ለምንድነው የመጡት ፓርቲውን ጆይን ሲያረጉ የሚለውንም በደንብ ማየት አለባቸው ብዬ አስባለሁና መደበኛው ላይ ያው ቀጥታ መሳተፍ ነው አይደል? ድምጻቸውን በደንብ እንዲያሰሙ እድሉ መስጠት ለጽዮን አንድ ፈተና አለ። እሺ እኔ እናንቺ ገዢ ፓርቲ ሆነን ብናስብ ፕሪቪሌጅ አለን ብለን ብናስብ ወንበሩ ጌትነቱ ሞቆን ቤት እየነዳን ትራፊክም ቀይ መብራት እንደፈለገ የጣስነ ምንሄድ ሰዎች ነን ብለን እናስብ። ይሄንን ቦታ ለሚወስድ ለተደራጀ ኃይል ለምንድን ነው መሰጠው? ለምሳሌ እኔ የኢንከምበንትን ቻሌንጅ ነው ማለት ጌታ ስትሆኝ ያንን የጌትነት ቦታ ጥያቄው ሳስገባ ለማስገባት ፕሪቪሌጅን መስዋዕት ለማድረግ ሲዘጋጅ ያ የጌትነት ቦታ ዲሞክራሲያዊ የመሆኑን እርግጠኝነት በምን አውቃለሁ? የሚቀጥለው ሰውዬ እኮ ወደኔ እየመጣ ያለው ዲሞክራሲያዊ በሆነ መንገድ በተደራጀና ያንን የኔን ምቾት ሊተከኝ የሚፈልግ ሰው እንደሆነ ያየሁት ለሱ እንዴት ሰጠዋለሁ? ከገዢዎች አንፃር ያሰብኩ ምንድነው ለወንበሩ ለሞቃቸው ሰዎች ኢንጀነራል ማሰብ ያለብን ስትራክቸራል ነው መዋቅራዊ ሁኔታውን እንድንተንትን ከሌ ከምንወጣ ገዢና ተገዢ ሁለቱም ቦታዎች ላይ እኩል ባይሆንም የኃይል ሚዛኑ ክፍፍል አሲሜትሪክ ነው ብለናል አይደል? እኩል አይደል? ግን ገዢው ላይ ፈተናው አይበዛም ወይ ማለት ጌትነትን የመተው ነገርና ጌትነትን የመንጠቅ ትግል ጌትነትን የመተው መስዋዕትነት ትልቅ
ምን ያድርግ ገዢው ፓርቲ ለምሳሌ ዲሞክራሲን ማሸጋገር ቢቻል መሪ የሆነ አካል ግለሰብ ፓርቲ ምን ማድረግ ይችላል ብለሽ ታስቢያለሽ? እኔ የተለያዩ ኢንፎርማል የፖለቲካ ተሳትፎችን ላይክ ማለት ሰላማዊ እስከሆኑ ድረስ አክሰፕት አደርጋለሁ። ሰላማዊ ያልሆኑትን የሚያስጨንቁኝ ለዛ ነው። ለምሳሌ በትጥቅ ትግል ወደ ስልጣን የሚመጣ ሰው ስንት ሰው ከጎኑ ሲወድቅ አይቷል እኮ፣ ስንት ወንድሙ ሲሞት አይቷል። በ2 ዓመት ውስጥ ስልጣን የሚለቀው ያሁላ ሰው አጠገቡ ከረገፈ በኋላ ነው ብለህ ስታስብ ኢትስ አ ፌር ኩዌስችን አይደል? ለዛ ላይክ አሁን የስልጣን ላይ ያለው ገዢው አካል የሚሆነው ሰው መጀመሪያ የመጡበትን ዓላማ ማወቅ አለባቸው። መንግስትነት ማለት እኔ ፐርሰናሊ የማስበው ከራሴ መብት ላይ ቀንሼ ምሰጠው አካል አይደል? እሷ አታክ ብታደርገኝ መልሼ አታክ አድርጊያት ራሴን ፕሮቴክት አደርጋለሁ። ግን ያ መስተጋብር እንዳይኖር እኔ ስቀጥ የሆነ ሰው እኔን አታክ እንዳያደርገኝ ፕሮቴክት እንዲያደርገኝ ያንን ፕሮቴክሽን ለመንግስት ሰጣለሁ መብቱን። እሱ ደግሞ ጥፋት ያደረሰብኝን ሰው ፐኒሽ ያደርግልኛል። ያ ሪሌሽንሺፕ ነው በእኔና በመንግስት መካከል ያለው። በቢገር ፒክቸሩ ስመለከተው እሱ ነው ዲሞክራሲ የምንለው። ያንን መብቴን ቀንሽ የሚሰጠውን አካል እንደፈለኩኝ መምረጥ እንደፈለኩኝ የመቀየር መብት አለኝ። ያ ሁላ ምቾት የሚመጣው ያ ሁላ የትራፊክ መብራት እንደፈለኩ ተመርታው ነው ምሳሌ ሲምቦሊክ ፓወር ለማለት በኤቭሪዴ የምናየው ስለሆነ ነው። ከዛም የበለጡ በጣም ብዙ ፕሪቪሌጆች አሏቸው። ያ ሁላ የሚመጣው ግን በእኛ ላይ ነው አይደል? በትንሹ የሚከፈላቸው ደሞዝ ከኛ ግብር ተሰብስቦ የሚወሰድ ነውና ያ አንደኛ መብታቸው ራሱ አይደለም። ምቾቱን ቢለምዱትም እንደ ኢንታይትልድ እንደሆኑት ነገር መውሰድ አለባቸው ብዬ አላምንም። ግን ያው የገዢዎች ባህሪ እሱ ስለሆነ በዛ መልኩ አክሰፕት ልናደርገው እንችላለን። ግን ያው ስንመለከተው እንግዲህ ለኢንተርናሽናል ኮሚዩኒቲውም ተቀባይነት ሲባል የዴሞክራሲ ፊት የሚለውንም ለማሳየት ሲባል በጣም ብዙ ስለ ዴሞክራሲ የሚነግሩን ነገሮች አሉ አይደል ገዢዎች። ስለዚህ እሱን ጀኒውንሊ መተግበር መጀመር መቻል አለባቸው። ምርጫ እናደርጋለን ካሉ በቃ የራስን ፍላጎት መግታት መቻል አለበት ስልጣን ላይ ያለው አካልና ያንን ሂደት በትክክል ማስኬድ። ከዛ በኋላ በዛ መልኩ የሚመጣው ሰው ነገ ተጠያቂነት በእርግጠኝነት ይኖርበታል ብዬ ነው ማምነው። በዲሞክራሲያዊ መንገድ ያልመጣ ሰው ነው ላይክ ስልጣኔን አለቀ የሚለው እንጂ ተመርጦ የሚመጣው አካልማ ላይክ ያንን ሽግግር እያስቀጠለ ነው የሚሄደው። ቢካዝ የመረጠው ሰው መልሶ እንደሚያወርደው እንደሚጥለው በድምጹ የሚፈልገውን ካልሰራለት በድምጹ እንደሚወረውረው ያውቃል። ስለዚህ በዛ መልኩ ነው መሄድ ያለበት ብዬ ነው ማምነው። ስለዚህ በመደበኛው በሊበራል ሞዴሉ ተስፋለሽ ማለት ነው ጽዮን ቢሰራ መሪዎችም ተቋሚዎችም ቢተባበሩ የሊበራል ሞዴሉ ተስፋ ሊሰጠን ይችላል። አዎ ማለት ለዛ ነው ሁሌ መደበኛና ሰላማዊ ፖለቲካ መንገድን ፐርሰናሊ መከተል አለብኝ ወይም ኢትዮጵያ በዛ መልኩ መሄድ አለባት ብዬ የማምነው እሱ መንገድን የሚያዋጣን ብዬ የማምነው ለዛ ነው። እኔ ደግሞ ለጨቋኝ ኮንሽስ ወይም በጎ ፍቃድ እጣፈንታችንን መተው እንችላለን ብዬ አላስብም። እና አስገዳጅ ሁኔታ መፍጠር ተገዶ እንጂ ወዶ እንዲያረግም አልጠብቅም። እና አስገዳጅ ሁኔታ መፍጠር ደግሞ የማህበረሰቡ የሁላችንም ኃላፊነት ነው ብዬ ነው የማስበው። ቅድም እሳት እያለችው ነበር። እሳቱ አይ ቲንክ አሁን ሁላችንም ጋር እየገባ ነው። አይ ቲንክ በጥቂት ዓመታት የማይነካው ቤት ይኖራል ብዬ አላስብም። በኑሮ ውድነቱ፣ በትምህርት ስርዓቱ፣ በጤና ስርዓቱ፣ በግብር ሁኔታው፣ በተለያዩ መልኩ የፖለቲካው እሳት እያንዳንዱ ሰው ቤት እየገባ ነውና የፖለቲካ ተሳትፎ ማድረግ አልችልም ወይም ፖለቲካን በሩቁ ብለን እስከ መቼ መቆየት እንደምንችል አላውቅም። አሁን በጣም ከባባድ ለውጦች እያየን ነው። አንደርስታንድ ለማድረግ በሚከብድ መልኩ በጣም በፍጥነት እየሄደ እና የሶሻል ሪሌሽኑንም የሚቀይሩ ማስ ፕሎሪታሪያናይዜሽን የሚመስል ነገር ይሄ ፔቲ ቡርዣ የምንላቸው ትናንሽ ከበርቴዎች ወይ ሱቅ ሊሆን ይችላል የራሳቸውን ትናንሽ ስራ ሰርተው ቤተሰብ የሚያስተዳድሩ ከመንግስት ጋር አልላተምም የሚሉ ሰዎች መንግስት ቤታቸው ድረስ እየገባላቸው ነው እና ከመንግስት ጋር ከፖለቲካ ጋር አልነካካም የሚል ለግዠሪ ይሆናል። ለብዙ ሰው በጥቂት ዓመታት ውስጥ ለግዠሪ ይሆናል። ሁኔታዎቹ አስገዳጅ ይሆናሉ እንደዚህ እንድንሳተፍ እና ቅድም ጽዮንም መግለላይትም ሲያነሱት የነበረው የመተማመን ችግር በደንብ አይኑን አፍጥጦ ይመጣብናል እና እሱን አድረስ ማድረግ ይኖርብናል እና ለዚህ እኔ ሁሉም ተስፋዬ በማህበረሰብ ውስጥ ነው እና በማህበረሰብ አደረጃጀቶች ውስጥ ነው ምንም አይነት ለውጥ ይመጣል ብዬ የማስበው። መንግስት ፖሊሲ ከቀየረ ሊቀይር የሚችለው ህብረተሰቡን የሚጠቅም ህብረተሰቡ ገፍቶ ከደጅ ተገፍቶ ነው እንጂ ወደ ፓርላማ ውስጥ ወደ ስልጣን ወደ ተጠራቀመበት ቤት ውስጥ የሚገባው ከደጅ ተገፍቶ ነው እንጂ ከዛ ውስጥ ባለ
መለኮታዊ ኢንተርቬንሽን አይደለም። እና ለዚህ ምን ማድረግ አለብን? በጣም ኤጁኬት ራሳችንንም ማህበረሰባችንንም ኤጁኬት ኦርጋናይዝ በሚለው በጣም ነው ማምነው። እና የተማረው ወጣት ደግሞ ችግር አለበት አይደለ ከማህበረሰቡ የመነጠል የትምህርት ስርዓታችንም አንዱ አካል ኢትዮጵያ ውስጥ ብቻ አይደለም in general in the third world በተለይ አፍሪካ ውስጥ የምናየው ነገር ከማህበረሰባችን የሚነጥለን ማህበረሰባችንን እንድንንቅ እንዳላዋቂ እንድንቆጥር እንዳንረዳም ማህበረሰባችን ወደኛ እንዲሆን ኦር የሆነ አይነት ምዕራባዊ እንትንን መልክ እንዲይዝ የመግፋት እንጂ እንዳለው አንደርስታንድ ያለ ማድረግ እንትን አለብን። እሱን የግድ ኤጁኬት ማድረግ አለበት። የተማረው ማህበረሰብ ወጣቱ ህብረተሰቡን ማወቅ አለበት። በበጎ ፈቃደኛ ቮለንተሪ አሶሲዬሽኖች ተጨባጭ ማቴሪያል ኮንዲሽኑ ያስገድዳል። ቅድም ያለው ማስ ፕሮሌታሪያናይዜሽን ያለው ማቴሪያል ኮንዲሽኑ ሰው አጠገቡ ያለው ሰው አንድ አይነት ህይወት መኖር ይጀምራል። ኦፍ ኮርስ የተወሰኑ የጥቅም ግንኙነት ያላቸው ሰዎች ኤክሰፕሽን ሊሆኑ ይችላሉ። ግን አብዛኛው ማህበረሰብ የሚንጠባጠብለት አለ አይደለ? ተዋረዱ ረጅም ነው። ሶ የተወሰነችም ብትሆን በፖለቲካል ማርኬት ፕሌስ እንደሚለው የሚተላለፍ የሚወራርድ የተወሰነች እንትኖች አሉ። ግን አጠገባችን ቪኤቲ እየነዳ እኔ ጫማ እያለቀብኝ እንዴ ዝም ብዬ እስከመቼ ነው የምኖረው? ጎረቤቴም እንደዛ አይነት ኑሮ እየኖረ ሳይ ማቴሪያል ኮንዲሽኑ ራሱ መተማመንን ይፈጥራል ብዬ አስባለሁ። አንድ ላይ ለመስራት አብሮ ለመስራት ለመነጋገር ስላለንበት ሁኔታና ልንሄድበት ስለምንፈልገው መንገድ ለመነጋገር አስገዳጅ ሁኔታ ይፈጥራል። ወጣቶች ደግሞ በፖለቲካ መሳተፋቸው ስልጣን መያዛቸው ኦር ህብረ ብሔራዊ ፓርቲዎች ስልጣን መያዛቸው በራሱ ግብ አይደለም። ግቡ is ሶሻል ቼንጅ ማምጣት ሲጀምሩ እና የመንግስት ስልጣን መያዝ እንደ ግብ አላየውም። አንድ ፈተና ለፍቃድ ነው። እንግዲህ አንቺ ከጽዮን የምታየው ሊበራል ሞዴሉ ቢሰራም ባይሰራም እዚህ ጋር ያለ ህዝባዊ ዲሞክራሲ ያስፈልጋል አይደለ? ስለዚህ አሁን ህዝባዊ ዲሞክራሲ ስንል በመጠየቅ በሬዚስታንስ ድረስ ይሄድና ከጽዮን ስትራክቸር ጋር ሲገናኝ ተመልሶ ጌትነትን የሚያዋልድ ይሆናል። ታሪክም የሚነግረን እሱ ነው። የጌትነት መዋቅር ብዙ ጊዜ ቼክ ተደርጓል። አሁን በቅርብ 2018 ከዛ 97 91 ስንል በኢትዮጵያ ታሪክ እንኳን ያ መዋቅር ስልክ ሲከፈት ጥሩ ይመስለንና ተመልሶ ራሱን ይገግናል ማለት ነው። ሶ ምንድነው ምንድነው መፍትሄው? እንግዲህ እስከ ሬዚስታንስ ድረስ እንሄድና ህዝባዊ ዲሞክራሲ እዛ ድረስ ነው የሚወስደን መዋቅር። አሁን ቲዎሬቲካል እውቀት ያለን ምን አይነት እውቀት ያስፈልገናል? ይህንን ሁለቱን ዳይለማ የማገናኘት የአንቺን ተስፋና የፍቅርን ተስፋና የጽዮንን ተስፋ አንድ ላይ ማካሄድ መቻል ለኢትዮጵያ ጥሩ ነው ብለን እናስባለን። ከዲጂታል ተስፋው በተጨማሪ ሶስቱን እንዴት ነው መስተጋብር መፍጠር የምንችለውና አዲስ የዲሞክራሲ ኢትዮጵያ ቲዮሪ ወጣቶች ሊሰጡን የሚችሉት? ይሄ በጣም ከባድ ጥያቄ ነው እና በጣም ከባድ ኃላፊነት ነው። ዋናው ቁልፉ ብዬ የማስበው ስቴት ቢልዲንግ ላይ ነው። አሁን ደግሞ ኤክስፒሪየንስ እያደረግነው ከነገር አንጻር ከመንግስት ጋር ባለው ቅሬታ ከሲስተሙ ባለው ቅሬታ የተማረው አቅም ያለው እየተገፋ ሲወጣ መንግስት ይቀየራል። ነገር ግን የስቴት ኢንስቲትዩሽንስ ናቸው አይደለ? ነገ የማህበረሰቡን ጥያቄ ይዘው ቼክ ኤንድ ባላንስ የሚሆኑት መንግስቱ ማንም ይሁን የመንግስት ስልጣንን የያዘው አካል ከመስመሩ እንዳይዛነፍ የሚሉት ስለ ጸጥታ አካላት ብናወራ ስለ ተቋማት ብናወራ ስለ ፍርድ ቤት ብናወራ ስቴት ኢንስቲትዩሽንስ ናቸው እና ሰው ተገፍቶ በወጣበት ከመንግስትም ለመንግስት እንትን አብዛኛው ያለውን ቪው እናውቀዋለን አይደለ? ከመንግስት ጋር መስራት ከፓርቲው ጋር እንደ መስራት ከገዢ ፓርቲ ጋር መስራት እንጂ ሀገር እንደማገልገል አይደለም እየታሰበ። ግን ነገ ይሄ መንግስት አይኖርም። የሚቀጥለው ትሩፋታችን ስቴቱ ነው፣ ተቋማቶቹ ናቸው፣ የስቴት ተቋማት ናቸው እና ስቴት ቢልዲንግ እንዴት ነው ይሄ የማህበረሰቡ ግፊት የስቴቱን ቢልዲንግ ኤክሰርሳይዝ ውስጥ ገብቶ የሀገረ መንግስቱን ተቋማት ለማጎልበት እነሱን ሪዲፋይን ለማድረግ እነሱ ለህዝቡ ተቋማቶቹ ከላይ ላለው መንግስት ሳይሆን ለሰፊው ህዝብ ተጠያቂ እንዲሆኑ የምናደርገው በስቴት ቢልዲንግ ፕሮሰስ ነው። እሱ እንዴት ነው የምንፈልገውን ማህበራዊ ለውጥ ለማምጣት መዋቅሩን ለመነቅነቅና ለመለወጥ ነው አይደል? እስከዛሬም እንግዲህ 60 ዓመት ሙሉ ይሄው ነው ሲነቀነቅ ይከፈትና ተመልሶ ሁላችንም ተስፋ እንጠለበትና ተመልሶ በግለሰቦች ነው ተስፋችንንም ግን ምንጠለው ሞመንቱ ፓርቲዎች ተመስርተዋል። እናንተ የገባችሁበት ሲቪል ሶሳይቲ ሁላችንም ገብተናል፣ ደስ ብሎናል። ሬዲዮ ፕሮግራም ሰርተናል፣ ጠረጴዛዎች ሰፍተዋል፣ ሜዳው ሰፍቶ ተመልሶ ተዘግቷል። በእኛ ህይወት እኛ በጋራ በኖር ነው አውድ እንኳን የትውልድ የሶስት ትውልድ ቢኖር እንኳን በኖር ነው አውዶች ውስጥ እንኳን ተስፋ በጋራ ያዝንባቸው አውዶች ተመልሰው የጽዮን ተስፋ መጥቶ ተመልሶ በአንቺ ንቅናቄ
በፍቅር ንቅናቄ በጽዮን ወደ ጽዮን ተስፋ ሄደን ነበር። ተመልሰን ወደ አንቺ ተስፋ ይመጣል እያልሽ ነው። የአንቺ ተስፋ ተመልሶ ወደ ጽዮን ነው የሚወስደን ነው። ሁለቱን ማነጋገር መቻል እናት ክሊር የሆነ ፍኖተ ካርታ ከሌለን ሬዚስታንስ ብቻ ወይም የቀደም ማዕዚ ያነሳቸው የትጥቅ ትግል ሄዶ የሆነ ተቋም ጋር ያደርሰናል፣ ስልጣን ይዛል። ግን ስልጣኑ ተመልሶ ጌትነት ነው የሚሆነው ነው። ሁለቱ እንዴት ተስፋውን እንዴት ዳያሌክቲካሊ እናገናኘው የሚለው ከዲጂታል ተስፋው ጋር ምን ይሆናል እናንተ ሲሆነ እኛ ደግሞ እንትተነው አምጥሉት ተስፋው እናንተ ነው። እሺ አይ ቲንክ አሁንም አካሄዱ የሚመስለው ኦነስሊ እኔ አሁን በፖለቲካ ፓርቲዎቻችን ተስፋ አለሽ ወይ ምናምን ብላችሁ ብትጠይቁኝ 0% ነው ተስፋዬ ብዬ አስባለሁ። ያው ካለውም ስርዓት አንጻር ከነሱም ያላቸው ካፓሲቲና ያላቸው ካራክተር አሁን ላይ ስንመለከተው ተስፋ የሚሰጥ ነገር ላይሆን ይችላል። ኤንድ አንዱ በጣም የሚያሳዝነው ነገር በተለይ ከ2018 ለውጥ በኋላ ብዙ ሰው ሆፕ ያደረገው ነገር ሲቪል ሶሳይቲ ገባ፣ ፖለቲካ ፓርቲ ገባ፣ ሁሉም ሰው እንደሚፈልገው ማውራት ጀመረ ምናምን እና እንዳልከው ዶክተር ስፔሱ እየተዘጋ መጣ። ሶ ፐብሊክ ዲስኦቢዲየንስ ካልሆነ ከዚህ በኋላ መንግስትን ወደ ፍቅር ተመልሼ ስመጣ ማለት ነው መንግስትን ይቀይራል ብዬ ማስበው ምንም አይነት ኃይል የለም አዲስ ፖይንት። ግን ህዝቡ ህገ መንግስታዊ ስርዓቱን መናድ እንዳይሆን የምናገረው ነገር ሳይሆን ሰላማዊ የሆነ ፐብሊክ ዲስኦቢዲየንስ ግን ያስፈልጋል። በቃ ቀበሌ ውስጥ ስንሄድ መንገድ ላይ ትራፊክ ምናምን ሰው ሁሉ የሚያልፍበትን የሚያየውን ነገር ያውቃል። መቼ ሀፕን ያደርጋል እርግጠኛ አይደለሁም። ግን እሱ ሀፕን ካደረገ በኋላ የዲሞክራሲ ተስፋችንን እንዳናጣ መሀል ላይ ምንነጋገርበት እንደ ህዝብ መድረክ ናሽናል ዳያሎግ ተብሎ አሁን የተጀመረው ነገር ትራንዚሽናል ጀስቲሱ የሚሄድበት አካሄድ ራንደም ላይ አሁን እዚህ መንገድ ላይ ወተን አንድ ሰው ብንጠይቅ ስለ ናሽናል ዳያሎጉ ምንም አይነት እውቀት የላቸውም። ምንም ሊነግሩን አይችሉም። ምንም ታውሪው ምናምን ነው የሚሉኝ። እናትና አባቴ ራሱ እንደዚህ ዜና ተከታታይ ምናምን ሆነው ስለ ናሽናል ዳያሎጉ ያለበት ሌቭል አረ እነሱን ትተናቸው እኔ ራሴ አሁን ምን ላይ ነው ያለው ምናምን ብላችሁ ብትጠይቁኝ በእርግጠኝነት ደፍሬ የምናገረው ነገር አይደለም። እንደዚህ አይነት መድረክ ነው በቃ ናሽናል ዳያሎግ ይሰራል አይሰራም ምን አይነት ሜተድ ነው የምንጠቀመው ምናምን እንዳለ ሆኖ ግን ያው እየሞከርን እየተሳሳትን እየሞከርን የምንሄደው ነገር ሊሆን ይችላል እንደ ሀገር። ግን ያንን ሙከራ ያንን ልምምድ ግን ማጣት አለብን ብዬ አላስብም። ሶ ልክ መሀል ላይ ያለው የትራንዚሽን እንትን ላይን የሚመስለኝ እሱ ነው። መንግስት እንቀይራለን የሚመጣው ሰው ጠቅልሎ ስልጣኑን ከመውሰዱ በፊት ግን ምን አይነት ስልጣን ነው የሚወስደው፣ ምንድነው የሚኖረው ኃላፊነት፣ እንዴት ነው እንደ ህዝብ ይዞ እንዲጓዝ የሚችለው የሚለው ላይ በደንብ እንደ ህዝብ መነጋገር አለብን ብዬ አምናለሁ። በቃችሁ በእሷ እንደምን ምናልባት እኔ ከነሱ 3 ተስፋዎች ይዘን ምንዘጋ ይመስለኛል ጠረጴዛ። አንደኛው ተስፋችን የሊበራል ሞዴሉን ምርጫን፣ ሰብአዊ መብት ጥበቃን፣ ተቋማትን፣ ናሽናል ዳያሎግ ወይንም ማንኛውም ተቋማዊ ፖለቲካን እንደምንም ብለን ማጠንከር ማቆም በቃ እሱ ላይ መስራት ተስፋ መቁረጥ የለብንም። ምክንያቱም ኢኮኖሚው ወደዛ እየሄደ ኢኮኖሚውም ዓለምን በዛ መልክ እየሄደ ስለሆነ እሱ ማጠንከር አንድ ግን እኛና አፍሪካ ውስጥ በአጠቃላይ እነዚህ ተቋማት ሁሌ ስለሚጠለፉና ኤሌክቶራል ኦቶሪታሪያኒዝም የሚባል ስርዓት ስለሚወልዱ ወደ ፍቅር ተስፋና ወደ መግደላዊ ተስፋ እንምጣና የፍቅር ተስፋ የሚነግረን ምንድነው? የሊበራል ሞዴሉ እንዲሰራ የሚያደርገን ተስፋ የማይቆርጥ ሶሻል ሙቭመንቱ አክቲቭ ሆኖ መቀጠል አለበት። በምንም ታምር ተቋሙን ትራንስፎርም ማድረግ እንጂ ከሙቭመንት ወደ ተቋም ራሱን ማሸጋገር የለበት። የወጣቶች እንቅስቃሴ ዘላለማዊ የወጣቶች እንቅስቃሴ መሆን አለበት። ወጣቶች ግራጁዌት አድርገው ሊበራል ሞዴል ውስጥ ሊገቡ ይችላሉ። አዲስ ወጣቶች ግን ሁሉ ጊዜ ያንን ምክንያቱም የሊበራል ሞዴሉ እንዲሰራ የሚያደርገው እነዚህ ወጣቶች ሲያነውሩት ነው። ትንሽ አለ የሆነ ነገር የማስፈራራቱ የማቅናቱ ነገር በፍቅር ሞዴል ላይ የፍቅር ሞዴል ዘላለማዊ ሆኖ መቀጠል አደባባዩ ከቫዮለንሱ ውጪ ጥበቡ ካልቸራል ፕሮዳክሽን የባህልና የስነ ጥበብ ትችቱ ቀኔውም ወቀሳውም አብሮ እና የዲጂታል ስፔሱ ራሱን ዲሞክራታይዝ የማድረግ ከፍቅር መድረክ መነወር አለበት። ማለት የሚሳደበውን ሰው የጌታ የሚያደርግ የዲጂታል ስፔስን በሂደት ትራንስፎርም ማድረግ ያለበት እዚህ ጋር ያለው መሬት ላይ ያለው የወጣቶች፣ የሴቶች፣ የማህበረሰቦች የጎርብትና እንቅስቃሴዎች ናቸው። ስለ ሶስቱንም ተስፋ ይዞ መቀጠል አለበት የሚል የግድ እነሱን ማዋሃድና አንድ ሞዴል ማውጣት የምንችልበት ጠረጴዛ ላይ ስላልሆነ ሶስቱንም ሞዴል ነጣጥለን ግን አብረው እየተናበቡ የሚሄዱ የሚቆዩ አደባባዮች ሆነው ቢቀጥሉ ዲሞክራሲያችን ብሉ ይሆናል የሚል ከናንተ የተማርኩት ተስፋ ነው። ተስፋ የማይቆረጥበት ማለት ነው። እንግዲህ መቆም የለበትም ሙቭመንቱ የሚለው ሁልጊዜም እንደበራ መቆየት አለበት የሚለው የሚያስማማን ይመስላል። ተቋማዊ አደረጃጀቱን ሲያንቀላፋ
ጌትነት ሲደላው የሚቆነጥጥ በአሽሙርም ቢሆን በቅኔም ቢሆን በምንም የሚያነውር ሶሻል ሙቭመንት መቆየት አለበት። የሴቶችም የወጣቶችም የሁሉ ዲጂታል ስፔሱ አክሰሰብል ብቻ ሳይሆን አግላይም ነው። ለምሳሌ ብዙ የሚያስተምሩ ሰዎች ቀሳውስት፣ ካህናት፣ ሼኮች ዲጂታል ስፔሱ ላይ መግባት ማየት ላይፈልጉ ይችላሉ። ስድብና ውርደት ያለበት ስፔስ ነው። ለእኔ ለምሳሌ እኔ እንኳን በጣም እዛ ላይ ሀሳቤን መጽሐፍ ሼር ላደርግ እችላለሁ እንጂ ብዙ ሀሳቤን የምፈልገውን ነገር የምገልጽበት ስፔስ እንዳይሆን ሆኗል። ግን እንደኛም አይነት ሰዎች ደግሞ እሱን መተው እና መገለሉ ከዛ ዲጂታል ስፔሱ የራሱ ፈተና ቢሆንም ግን እዛ ውስጥ መግባትም ሁላችንም ያለበት ይመስለኛል። ወደዛ ስፔስ ባለን አቅም ፈርተን በራቅ ነው ቁጥር ለተወሰኑ ለሆነ አይነት ሰው ቦታ ለጌቶች እየተውን ነው። ስደት ነው ማለት ከዲጂታል ስፔስ የተሰደደ ሰው በጣም ብዙ ነው ያለው። ከፖለቲካው እንደተሰደደው ወይንም ከጽዮን አውድ ውስጥ የተሰደዱ እነሱ ሁለቱም ሱዳን ናቸው። በግስ ሱዳን እና የተሰደድን ሰዎች ነን። ግን አንድ ላይ እንደዚህ አይነት ጠረጴዛ ዲጂታል ጠረጴዛውን ማጎልበት ያስፈልገናል የሚልም የመቅደላዊት ምክር ይሆናል። እሱም እኔ የሚመስለኝ አሁን ያልከው ነገር የሚመጣው እንዴት ነው? አሁን ለምሳሌ ዴሞክራሲ ስንል ያው ሀሳቦችን በነጻነት የመግለጽ መብቱ ምናምን አለ። ግን ዴሞክራቲክ ካልቸሩ ራሱ በሰብአዊ መብት ሴቶች ላይ ተመስርቶ ወይም ተመርኩዞ መምጣት አለበት። ካልሆነ እዛ ጋር እኔ የመምረጥና የመመረጥ መብት ተሰጥቶኝ የሆነ ቦታ ላይ ስደርስ ወይም ደግሞ ሀሳቤን በነጻነት የመግለጽ መብት እንዳለኝ አውቄ የሆነ ነገር ስናገር ሌላውን የመጨቆን ወይም ደግሞ ኢኩልነት የሆኑ ባህሪያቶችን ስንለማመድ ነው እንደ አይነት ነገሮች እየበዙ የሚመጡትና እንደ ማህበረሰብም ደግሞ እውነት ነው። ጽዮንም ፍቅርም ብለውታል ቅድም። ፖለቲክስ ላይ አብዛኛው ሰው መሳተፍ አይፈልግም። እንዴ እኔማ እዚህ ውስጥ አልገባም እዚህ ውስጥ ምን አስገባኝ የሚል ነገር ግን አትሊስት እሱ እንኳን ባናደርግ መብቶቻችን ሲጣሱ ወይም ደግሞ መሆን የለባቸውም ምንላቸው ነገሮች ሲፈጠሩ ስናይ ደግሞ ዝም ማለት የለብንም ነው መጠየቅና መፈተሽ መኖር ይኖርብናል። እንደ ህዝብም አይ ቲንክ መንግስትን ኮንቲኒየስሊ የመጠየቅ ኩዌስችን የማድረግና የመፈተሽ ልምምድ ውስጥ መግባት ይኖርብናል ብዬ አስባለሁ። ሶ አትሊስት እንኳን ፖለቲካል ስፔስ ውስጥ እንደ ፖለቲሻንስ ወይም ደግሞ እንደ ፖለቲካ አካል መሳተፍ ባንችል እንኳን እዛ ቦታ ላይ ያሉ ሰዎችን መጠየቅና ሲስተሙን ኩዌስችን የማድረግ ልምምድ ውስጥ ልንኖር ይገባል። ይሄን ስንል ፕሮቴስት እናርግ ሪቮልት እናርግ ሳይሆን ግን ከትናንሽ ጥያቄዎች ናቸው እነዚህ ለውጥ ሊመጣ የሚችለውና ይሄን ስናደርግም ነው ደግሞ ወደ ዴሞክራቲክ ወደና ካልቸርና ልምምድ መተን ወደምናልመው ለውጥ እንመጣለን ብዬ ማስበው። ደግሞ ስለ ዲጂታል ስፔሱ ዲሞክራታይዝ ማድረግ ስናስብ ስለ አጠቃቀማችን ነው። ከዛ ግን who owns the digital space ተስፋችንን ሁሉ አንድ ነገር ላይ ያደረገን እኛ ራሳችን አይደለም እኛ መንግስታችን ሉዓላዊነቱ የሌላ አካል ነው ዲጂታል ስፔስ የተወሰኑ ግለሰቦች የዓለምን ዲጂታል ስፔስ እንትን ሲሉ ስለምን ዲሞክራታይዜሽን ነው የምናወራው? ስለ አጠቃቀም ዲሞክራታይዜሽን ወይስ ኦነርሺፕ ነው? ሶ እሱ ኳስችን በተደረገበት መልኩ ሌላ አንድ ፈተና ነው እሱ። ስለዚህ የጽዮን ተስፋ የሚሰጠን የኢትዮጵያ የዲጂታል ስፔስን የማጎልበት ስራ ከአስተዳደሩ ምን እንጠብቃለን ማለት ዲጂታል ስፔሱ ተስፋችን ኢትዮጵያዊ የሆነ የዲጂታል ስፔስ ግን ዲሞክራሲያዊ የሆነ አካታች የሆነ ሁሌ ደግሞ የሚጠየቅ ከፍቅር ተስፋ ያንቺን ተስፋ በጣም የሚያጎለበተው የሁለቱ ምናገኘው ተስፋዎች ይመስላል ብዬ አስባለሁ። ሪቲንኪንግ ኢትዮጵያ የሚለው ነገር እንደዚሁ ቢቀጥል በጣም ደስ ይለኛል። በትክክል ሪማጂን ያደረግን ይመስለኛል። ከወጣቶች ጋር ተነጋግረን ኢትዮጵያን እንደገና ብናስባት ሶስት ተስፋዎች ከሶስት ወጣቶች ያገኘን ይመስላል። የዛሬውን በዚሁ እንደመድመዋለን። አድማጮቻችን ከኛ ጋር የነበሩት ዶክተር ዮናስ አሸኔ አስተማሪያቸው ስለሆነ ነው እሱን ያስቀደምኩት፣ መቅደላዊት ጌታሁን፣ ፍቅር ጌታቸውና ጽዮን እንግዳዬ ከኛ ጋር ነበሩ። በጣም ከልብ አመሰግናችኋለሁ። አድማጮቻችንም ያመሰግኗችኋል። በዚህ እናመሰግናለን። ሁሌ እንድትመጡ ደንበኛ እንሁን። ሸገር ካፌ ሸገር ካፌ